አብይ ካደረገው በላይ የጌታቸው ረዳ ክህደት፣ የጌታቸው ረዳ ጭከና፣ የጌታቸው ረዳ ክፋት የትግራይን ህዝብ ምን ያህል ሊጎዳው እንደሚችል አይካን ኢማጂን። ይብላኝ ለትግራይ ህዝብ፣ ይብላኝ አፈር ለበላው ወጣት፣ ይብላኝ በወጣትነቱ አፈር ውስጥ ላረጀው ምሁር፣ ይብላኝ ያለ ቀባሪ ለቀረው በየመንገዱ ለወደቀው ለትግራይ ወጣት፣ ይብላኝ ለዛች እናት ልጆቿን ቀብራ ባዶ እጇን ለቀረችው እናት፣ ይብላኝ አካላቶቹን ላጡት ለትግራይ ወጣት፣ ለትግራይ ሴቶች፣ ለትግራይ መሪዎች። ክህደትን በቃ ሰው ለመጥራት ክህደት ለመጥራት ሲል ጌታቸው እያለ ነው የሚጠራው። የክህደትን ከፍታዋን በጌታቸው ረዳ ተገልጣየናት። የጭከናን፣ የአድርባይነትን፣ የሆዳምነትን፣ የአታላይነትን፣ የውሸታምነትን ከፍታዋን በጌታቸው ረዳ አየናት። የአጭበርባሪነትን ከፍታዋን፣ የወንጀልን ከፍታዋን በጌታቸው ረዳ አየናት። ከአብይ አህመድ ይልቅ የትግራይን ህዝብ የጎዳውና የበደለው ጌታቸው ረዳ ከአይሮፕላን ያለ ፓራሹት ራሱን የከሰከሰው አልጀዚራ ላይ ባደረገው ኢንተርቪው ከአይሮፕላን ከዋቴቨር ጫማ ከፍታ በላይ ከደመናት ሁሉ ከፍ ብሎ ከሚሄደው አይሮፕላን ያለ ፓራሹት ራሱን የከሰከሰው። he did not expect this to happen to him. he did not expect እንደዚህ ያለ ኢንተርቪው ይገጥመኛል ብሎ አላሰበም። እንደዚህ ያለ ቻሌንጅ ይጠብቀኛል ብሎ አላሰበም። አሁን ግን ጌታቸው he lost it። ይብላኝለት ለደገፉት፣ ይብላኝለት በሞኝነት ለሚከተሉት፣ ይብላኝላቸው። እኔ ግን እጆቼን ታጥቤ ከደሙ ነፃ ነኝ። ለዚህ ነው ጌታቸውን የተቃወምኩት። this is why I oppose this guy from the start። ለዚህ ነው ጌታቸው የሚባለውን ወጥቼ ቻሌንጅ ያደረኩት። ለዚህ ነው ጌታቸው ረዳን እስከ ጥግ ድረስ ሄጄ የተሟገትኩት። ምክንያቱም የአብይ አህመድን ጄኖሳይድ ሲያጸዳ ስላየሁት፣ የአብይ አህመድን ወንጀል ሲያጸዳ ስለተመለከትኩት። ቅድም እንዳልኩት አውራም እርግጠኛ ነኝ አልጀዚራ ላይ ተናገር ያለ አብይ ነው። ሊያዋርድህ እንድትዋረድ አብይ ይጫወትበታል። አንድ የበሻሻ ዱርዬ ይጫወትባል። በቅጡ እንዳንተ እንዳልከው ክፍል ያልተማረ ሎየር ነኝ ብለህ ዩኒቨርሲቲ አስተማሪ ነኝ የምትለው እንዳንተ እንደ ውሻ እዛ ሂድ እዛ አትሂድ እያለ ይጫወትባል። ሊያዋርድህ እኮ ነው ደግሞ ሊያዋርድህ። መዲ ሐሰን ጋር እንዴት ትመጣለህ? አልጀዚራ ሄድ ቱ ሄድ መዲ ሐሰን አንተን አይደለም ሌላ ስንቱን አይደል እንዴ እንትን የሚልልህ እንደ አንተ የተሸጠ ሰው። እኔ እስቲ ቪዲዮን አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብለው እንደማይናገሩ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ አብይ የቅርብ ጓደኛዬ ነው፣ እርሱ ጄኖሳይድ ፈጽሟል ብሎ ነጥሎ መናገርም ተገቢ አይደለም ብለዋል። ጠቅላይ ሚኒስትር አብይን የትግራይ ህዝብ ሊያጠፋ የኤርትራና የአማራ ተስፋፊ ልሂቃንን ይዞ ዘምቷል። እርሱ የፖለቲካ ድንክ ነው፣ ኢትዮጵያ ላይ የበቀለ አረም ነው፣ የትግራይ ህዝብ ላይ ጄኖሳይድ ፈጽሟል ወዘተ የሚሉ ንግግሮችን ሲናገሩ የሚታወሱት ጌታቸው ረዳም አሁን አለቃቸውን ጓደኛዬ ነው ጄኖሳይድ ፈጽሟል ብሎ ነጥሎ መናገር ልክ አይደለም ሲሉ ተደምጧል። አቶ ጌታቸው ረዳ ከአልጀዚራው ፕሮግራም አዘጋጅ መህዲ ሐሰን ጋር በነበራቸው ቆይታም ስለ ትግራይ ጦርነትና የዘር ማጥፋት ወንጀሎቹ ሲናገሩ ጠቅላይ ሚኒስትር አብይ አህመድን ደግሞ በብዙ ሲከላከሉ ተሰምቷል። ከዚህ ጋር በተገናኘ የተጋነኑ ገለጻዎች እንደነበሩም ጠቁመዋል። You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back? በጦርነቱ ወቅት አብይ አህመድ ጄኖሳይድ ፈጽሟል በሚል ሲናገሩ ነበር። ያቋሙ አሁን ከርሶ ጋር አለ? Whatever the superlatives there, I know all kinds of crimes were committed in Tigray.
አጋንኜ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? አብይ አህመድ ጄኖሳይዱን ፈጽመውታል ወይ? I will tell you this as a lawyer. I cannot say who did this and that, but the crime was committed in Tigray. ይህንን የምነግርህ እንደ ህግ ባለሙያ ነው። ይህንን ወይም ያንን የፈጸመው እከሌ ነው ልልህ አልችልም። You're a lawyer. Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was Were a you not a lawyer. lawyer when you said Abiy committed genocide on the people of Tigray? በ2013 አብይ አህመድ ጄኖሳይድ ፈጽሟል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉን ነበር። I was a lawyer and I was in the heat of a conflict that was claiming the lives of hundreds of thousands of people. ያኔም የህግ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበርኩ። Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? I believe genocide has been committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። By Abiy Ahmed. በአብይ አህመድ? Well, I have to be responsible for my words now. አሁን ለምናገራቸው ቃላት መጠንቀቅ አለብን። So you weren't responsible. ከዚህ በፊት የማይጠነቀቁ ነበሩ ማለት ነው? I am ready to stand by my position that genocide has been committed. አሁንም በአቋሜ ለመገኘት ዝግጁ ነኝ። Genocide has been I'm committed. confused. Just to clarify for the audience watching, you still believe it was a genocide, Yes. but you're not willing to say he did the genocide. ቆይ አልገባኝም። ለተመልካቾች ግልጽ ያርጉላቸው። ጄኖሳይዱ እንደተፈጸመ ያምናሉ፣ ግን አብይ ፈጽመው ብለው ለመናገር አይፈልጉም። ይህንን እያሉ ነው ያሉት? Yes. አዎ። It was a genocide that just happened by itself. ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረንም? No, there were so many actors involved. አይደለም፣ በጦርነቱ እኮ በርካታ ተዋናያን ነበሩ። Was he one of them? እኮ አብይ አንዱ ነው። Well, the war on Tigray was led by Prime Minister Abiy Ahmed himself. በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ ነው። እሱማ So he led the genocide. ስለዚህ ጄኖሳይዱንም መርቶታል። I mean, we don't have to be that specific. በዚህ ደረጃ ነጥለን መጥራት አያስፈልገንም። We do. He led the war. That's He why led we the invited war. you here to He find led out. መጥራት አለበት እንጂ እርስዎን የጠራሁት እኮ ለዚህ ነው። I will give And him it the was a opportunity genocide. to defend himself in public, in court. Okay. What I'm saying is all kinds of crimes, You mentioned ethnic cleansing, Understood. genocide were committed. As a matter of fact, he was a very close friend even before he got elected. So ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን እተውለታለሁ። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። who was what a he close said, friend? ማን ነው የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር። You hated him. You said he was a genocidal warmonger, imperialist. ስትጠራው አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ስትለው አልነበረም እንዴ? Yeah, but We had friends you had. that doesn't change the fact that we're friends. አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናችሁ። No. I'm stating the fact. I'm stating Before the honest. genocide, you Yes. mean you were friends? Yes. ከጄኖሳይዱ በፊት ነው መቀሌ ያኔ በእርቁ ሰሞን ፕሪቶሪያ እርቅ ሰሞን ኢንተርቪው ሲደረግ የትግራይን ህዝብ ከድተሃል ይለዋል ብዙዎቹ እና አሳልፈ ሰጥተሃል ከድተሃል ይለዋል ሲሉት ምን አለ አረሰው አብርሃም በላይ ምን ይለዋል በትግርኛ ሲጠይቅ ማን አሳልፎ እንደሰጠና ማን እንደካደ እናየዋለን ጊዜ ይነግረናል። ማንን ለማለት ፈልጎ ነው መባል ተጀመረ። ያኔ ገና ነው ሁሉ ነገር ምን አለ እችን ቃል ተናገረ። ማን የትግራይን ህዝብ አሳልፎ እንደሰጠና ከጂ እንደሆነ ጊዜ ይነግረናል። ለካ ያውቅ ነበር እና ዛሬ አንድ በጣም የቅርብ ሰው አገኘውና ያልሰማሁት ጉድ የለም እና ብዙ ነገር የብዙ ነገሮች ስር መሰረት ነው የሰማሁት። ሰምቼ ማላውቀው እና ነገሩ የጀመረው አሁን ግን አብርሃም በላይ አትሊስት ጨዋ ዱርዬ ነው ብለው ጨዋ ካድሬ ሆኖ አትሊስት እንዴ በአብርሃም በላይ ጌታቸውን አይታ አብርሃም በላይ
መሰለ ሜዳው በተወሰነ መልኩ በአብርሃም ተይዟል፣ ግማሹ በእናረጋዊ ተይዟል፣ ግማሹ ደግሞ በነ አርያ ተስፋ ማርያም ተይዟል። ያ እየዞረ ይሄን ቤት አያችሁት? ይሄ ፎቅ የምግበይ ነው ለመንግስት ጠቁም ያለው መንግስት የምግበይ ቤት አላውቀው ብሎ አርያ ነው የሚጠቁማቸው። ብዙ ጊዜ ሰምተህ ከሆነ የኢትዮጵያ ደህንነት ሚኒስትሩ ያውቅ ነብርሃኑ ጁላ ያውቁ አርያ ተሽሎክልኮ የሆነ ሰሚት የሆነ መንደር ታየውና ይሄ ባለ 9 ፎቅ የእንትና ነው መንግስት ነገርኩት አልወርሱ አለ ምናምን ይላል። አዚፍ ናቢ ሞራል ኑሯቸው ያንተን ቤት የቀረጠሙ ሰዎች የነ ምግበይ ቤት ትተው ደግሞ እሱ እና እንደዛ አሁን ምንድነው ጌታቸው የገጠመው የሚመስለኝ መሰለህ የአርያ ተስፋ ማርያምንም ስራ የአብርሃምንም የነሳሞራንም ሁሉንም ጠቅልሎ ትግራይን በማበሻቀጥ በኩል ብቸኛው ሰው ነው ለመቅረብ ከነበረው ጉጉታ